ወጣቶች እየታፈሱ እንደሆነ ታምናለህ ኪዳነ? የት ነው እየታፈሱ ያሉት? ትግራይ ውስጥ። አረጋግጥ አንተ ማለት ማረጋገጥ ምንድን ነው? አንድ ነገር ተረጋገጠ መሆናቸው አረጋግጣለሁ ወይ ነው የምልህ። ታምናለህ አታምንም አንተ ኪዳነ? የኤርትራ ወጣቶች የትግራይ ወጣቶች አፈሳ የለም ትግራይ ውስጥ ምንም አፈሳ የለም። ኦኬ ቢቢሲ ሰማኝ፣ ቢቢሲ የታፈሱ ወጣቶችን አነጋግሮ ምልህ ሌላ የአገር ውስጥ ሶርስ ራሱ ልጠቅስልህ አልፈልግም። ቢቢሲ የትግራይ ወጣቶች እየታፈሱ መሆናቸውን፣ ቤተሰቦች ከፍተኛ ችግር ላይ መውደቃቸውን፣ ከመታፈስ እየተደበቁ መሆኑን ተናግረዋል። ሁለተኛ ከፍተኛ ቁጥር ያላቸው ወጣቶች ወደ አዲስ አበባም ወደ የመንም ወደ ሌሎች አካባቢዎችም በብዙ ቁጥር እየተሰደዱ ነው። these are facts። እነዚህን ትቀበላለህ? አይ እኔ በትግራይ ውስጥ ነው ያለሁት። አፈሳ እንደ ድርጅት እኛም አንቀበልም። ምክንያቱም በአፈሳ ታጋይ ልታደርገው አትችልም። አንድ ሰው አምኖ ተቀብሎ አምኖበት ነው መታገል ያለበት። እኛ ትግራይ ውስጥ ባደረግነው ማጣራት እንደ ድርጅት አፈሳ እንደሌለ ነው ያረጋገጥ ነው። ያለው ምንድነው ትንሽ የማስገደድ ምልክቶች አሉ። እሱን አይካድም። የማስገደድ ምልክት አለ። አፈሳ ግን አላየንም። ቆይ የማስገደድ ምልክቶች አሉ ማለት ምንድነው? የማስገደድ ምልክቶች ነው ያልኩ እኮ። ምን ማለት ነው ምንድነው? እሱ ምን ማለት ነው? ለምሳሌ የቲዲኤፍ አባል ከነበረ ቲዲኤፍ ስለሆንክ የግድ መሄድ አለብህ። እሱን አይተናል። የቲዲኤፍ አባል ያልነበረ በግድ የታፈሰ ግን አላገኘንም እኛ። ኦኬ በስፋት እየተዘገበ ነው። በተለያዩ የትግራይ ከተሞች በማህበራዊ ስነ ስርዓት ላይ ባሉበት የዕለት ተዕለት ህይወታቸውን እየኖሩ ካሉበት ወጣቶች በአስገዳጅ ሁኔታ እየተገደሉ ነው ብቻ ሳይሆን ስልጠና ጨርሰው ከስልጠናው በዛ በካሪር ውስጥ መቀጠል ስላልፈለጉ በዛ በውትድርና ተሳትፎ መቀጠል ስላልፈለገ ለመውጣት የሞከረ ወጣት ተገድሏል። ውቅሮ ማርያም አካባቢ በስፋት ተዘግቦ ተመልክቻለሁ። እሱ ለምሳሌ አሁን ትላንትና ኦር ከአመታት በፊት በፈቃዱ የት ናችሁ ብሎ ወታደራዊ ማሰልጠኛዎችን ፈልጎ አታግሉኝ ይል የነበረ ወጣት አሁን ኖ ማለት የተገደደበት ምክንያት ምንድን ነው የምትለው? ማለት የአተያይ ችግር አለ። አሁን አንተ በሚዲያ የተሰራጨው ብልጽግናም ያራገበው እነዚህ ነጭና ጥቁር ባንዳም ያራገቡት እንደ ቢቢሲ ነው ከተከስኩልክ ኪዳነ ቢቢሲ የብልጽግና ነው። ወይ ቢቢሲም ቢሆን ቢቢሲ ስለተናገረ ሀቅ ነው ማለት አይደለም። የብልጽግና ሰማይ አንተ ስላልክም እኮ ሀቅ ነው ማለት አይደለም ኪዳነ። እኔ መሬት ውስጥ አለዋ እዚህ ትግራይ ውስጥ ነው ያለው። ምንም አንተ አሁን ያለኸው የት ነው? ትግራይ ውስጥ ነው ያለው። ኢንፋክት አንተን ለመጠርጠር ብዙ ምክንያት አለ። ምክንያቱም በአሁኑ ወቅት ስልጣን ላይ ያለውን ቡድን አቋም ሙሉ በሙሉ እየደገፍክ ነው። ሙሉ በሙሉ አይደለም። ይሄም በጣም ጭፍን የሆነ ጠይቄ ያለው የምትቃወመው አለ ወይ ብዬ እኮ አልነገርከኝም። ለዛ ነው ሙሉ በሙሉ እያልኩ በጣም ጭፍን የሆነ ድምዳሜ ነው። ኪዳነ ቅድም ምን አልኩህ? የምትቃወመው ነገር አለ ወይ አልኩህ። ኪዳነ አይዲዮሎጂካሊ ነው እንጂ አሁን ከህልውና ትግሉ አኳያ ስልጣን ላይ ያለው ቡድን እያደረገ ካለው ነገር የምቃወመው ነገር የለም አልከኝ። የምቃወመው ነገር የለም ሳይሆን ብልጽግና በአሰላለፍ በአካሄድማ ቅድም እኮ ነገሩ ለምሳሌ ምን አይነት መንግስት መሆን አለበት ስትለኝ እኛ የብሔራዊ አንድነት መንግስት አልኩ። ለምሳሌ ይሄ ልዩነት አይደለም ምክንያቱም በሁለተኛ አማራጭነት መደረጉ ችግር ነው ብለን አናምንም። ሁለተኛው ቤስት አማራጭ ነው ብለኛል። ከብልጽግና ይሻላል። ብልጽግና ከሚገባ ወደ ትግራይ ደግፋችሁታል። ኪዳነ ተቃውሞ እኮ አይደለም እሱ። የተቃውሞ ትርጉም ጠፋብህ እንዴ? ምንደግፈው ለትግራይ ህዝብ አማራጭ ሆኖ ስለተገኘ ነው። ህወሓት ስላቀረበው ብቻ በጭፍን አንቃወምም። ኦኬ ስለዚህ ተቃውሞ አይደለም። በቃ እሱ ላይ እንስማማ። እኔ እኮ ሙሉ በሙሉ ያልኩት ያለ ምክንያት አይደለም። ስላልደገፈን ደግሞ ከህወሓት ምንድነው ልዩነት አይባልም፣ ነውር ነው። ወደ ቅድሙ ነጥብ እንምጣ። አፈሳ እየተካሄደ ነው አይደለም ነው የምትለኛል? እሱ መልሼልሃለሁ። አፈሳ ትግራይ ውስጥ የለም። ኦኬ አሁን የወጣ አዋጅ አለ። እሺ ይሄን አዋጅ ትደግፋለህ? እኛ አዋጁ ላይ እንደ ፓርቲ አንዳንድ መሻሻል ያለበት ጥያቄ አቅርበናል። እኛ የሰጠነው አስተያየት ግምት ውስጥ እንዳስገቡትም ሰምተናል። እየተሰራ ነው። በአጠቃላይ ብልጽግና አለመታገል
ወንጀል ነው። እኛ እንደ ድርጅት ነው የምልህ። ኦኬ እንኳን አነሳኸው እሱን፣ ቆይ ወደሱ እንሄዳለን። አንዴ አዋጁ ላይ ያቀረባችሁት ማሻሻያ ምንድን ነው? አይ አሁን ዝርዝሩ በጣም ብዙ ስለሆነ ዝርዝሩ አሁን በወረቀት አልያዝኩትም። ኦኬ ስለዚህ አዋጁን አሁን ንገረኝ እስቲ። ፓርቲያችሁ አዋጁን እንዴት እንደሚያየው ንገረኝ። ፓርቲያችሁ አዋጁን መሻሻል ኖሮበት ወደ ህግነት መለወጥ እንዳለበት ሰነድ ነው የሚያየው ወይስ ፈጽሞ መውጣት እንዳልነበረበት ሰነድ? አይደለም፣ መሻሻል ተደርጎ መውጣት እንዳለበት ነው የምናየው። ኦኬ ስለዚህ አንተ የፓርቲው አሁን የወጣቶች ጉዳይ ከዚህ በፊት የፖለቲካ ጉዳይ ኃላፊ የሆንክ ሰው ምን ሜጀር ማሻሻያ በአዋጁ ላይ እንዲቀርብ እንደ ፕሮፖዝ እንዳደረጋችሁ አታውቅም ወይም አታስታውስም? አሁን ዝርዝሩ ብዙ ነው። አንድ ሁለት ሶስት ንገረኝ። አንድ ሁለት ሶስት ሜጀር የምትላቸው። አይ እሱን ያስቸግረኛል። ምክንያቱም እሺ እንለፈው ስለሆነ